እኔ እንዴት ብዬ እጠራሻለሁ? ምን ፈልገህ ነው? በምናምሽ ከዚህ በኋላ ህይወታችሁ ውስጥ አልገባም። እንደዛ አልነበረም ነገሩ። እና እንዴት ነበረ? አስረጃትና እናወራለን ብሎኝ ነበረ። ምን አልሽኝ? ቆይ አልሰማሁሽም። አስረጃት እንታረቅ ከእሷ ጋር እና መጥቼ አወራሻለሁ አላልከኝም? ከዛ ስልክን ዘግተህ በዛው ጠፋክ። ደነቀን እንዳሳልፍ የምታደርገኝ ለአንተ የሆነ ነገር ማዘጋጀት አልነበረብኝም። ምንም ነገር ማዘጋጀት አልነበረብኝም። እሷ ለአንተ የሰጣችን ለአንተ ያመጣችን ስጦታ ነው አይደል? እኔ ለአንተ የሰጠው ስጦታ ለአንተ ማመጣል ለአንተ ምንም ነገር ባረግ አንተ ምንም አይመስልህም። ይሄን የፈለግከው አንተ ይሄን የፈለግከው ያብስራ ወይ አስወጣልኝ ወይ ውጡልኝ። ውሃ ጠጣ። ያብስራ ምን ሆንክ? ሐኪም ቤት ነች። እሱ ጋር ጠጣ። ዞር ሊመናሽ አንቺ ሆነሽ ነው። እግዚአብሔር ምስክር ጋር ምንም አይነት ግንኙነት የለኝም እኮ። አሁን እኮ አይደለም እያልኩ ያሉትሽ። ተረጋጋሽ ተረጋጋሽ። በማርያም ቤተሰቦች ሰላም እየተወደዳችሁ ውድ ቤተሰቦቻችን እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ እየመጣችሁ ከሆናችሁ ለዚህ በፊት ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት እጋብዛችኋለሁ። ውድ ተመልካቾቻችን፣ ውድ ቤተሰቦቻችን እንግዲህ ሁሉም ልጆች ጽጌ እናቃታለን ማለት ነው። ጽጌ እንግዲህ በጣም ቆንጆ ውብህ ልቧ በጣም ጥሩ ልጅ ጠንካራ ሴት ናት። ጎበዝ ልጅ ናት። ጽጌ እንግዲህ ከዚህ በፊት ያው ከዳአኔ ጋር የምትሰራው ስራ በጣም ጎበዝ እና ጠንካራ ልጅ ናት። ጽጌ በጣም ብርቱ ልጅ ናት። ጎበዝ ልጅ ናት። ከልጅነቷ ድረስ እንግዲህ እስከዚህ ድረስ ዳአኔ ጋር እየሰራች ነበረ። ይሄ ልጅ እንግዲህ ቅርብ ጊዜ ነው የመጣ እውነት መናገር ከሆነ ማለት ነው። ጽጌ እንግዲህ በጣም ጎበዝ ናት። ሶሻል ሚዲያ ላይ እንግዲህ ያው ሁላችንም ያው ያወቅናት ማለት ነው። በጣም ጎበዝና ጠንካራ ልጅ ናት እና ያው ብቃት ያላት ልጅ ደስ የምትል ልጅ ናት እና ውድ ተመልካቾቻችን እንግዲህ ምን ማለት ፈልጌ ነው፣ በአሁኑ ሰዓት የራሷ ቢዝነስ አላት። የራሷ ቻለ ቢዝነስ ያላት ልጅ ናት። ጎበዝ ጠንካራ ልጅ ናት ማለት ነው። እና ምን ማለት ፈልጌ ነው አሁን በጭሩ እንግዲህ ከዳኒ ጋር እውነት ከሆነ ውሸት ከሆነ አላውቅም፣ ብቻ በቃ ከዳኒ ጋር ያለው እንትኖች ቪዲዮንም ከሱ ጋር ማስራትም ሁሉም ነገር እንትን አድርጋለች ማለት አቋራጠች ማለት ነው። እና ከያአብ ጋር እንግዲህ ያለው እንግዲህ ቅርብ ጊዜ ቢሆንም በጣም ጥሩ ሁኔታ ነው ያሉት ማለት ነው። በጣም ደስ የሚል ያአብ ደግሞ ያአብ የሚል ሰው ስም ያአብ ከሄሉ ጋር የሚሰራው ልጅም በጣም የሆነ ይቆጣል እንትን ነገር ነው። ያአብ የሚል ስም እንጃ። ይሄ ልጅም በጣም የሆነ ይቆጣል፣ የሆነ ቁጡ ነገር ነው። እና አሁን እንግዲህ ከሱ ጋር ያለው ነገር በጣም ደስ የሚል ማለት ፈገግታ ቪዲዮ ሰሩ፣ ፈገግታ አላቸው። በጣም ደስ የሚል ቪዲዮ ነው የሚሰሩት። በጣም በቃ ማለት የሱ የሆነ እንትን ይላል፣ የሆነ ቁጣ ነገር አለው። እንደገና ተመልሶ ደግሞ ይተዋል። በቃ እንደዛ ነው የሚሰሩት። በጣም ደስ ይላል፣ ደስ ይላል በጣም ከምለው በላይ ማለት ነው። እንግዲህ አሁን በቅርብ ጊዜ ደግሞ የአብ ጓደኛዋ ነኝ ከዚህ በፊት እሱ አብ የኔ ጓደኛ ነው ብላ እንግዲህ መታለች፣ አንድ ልጅ ማለት ነው። እንግዲህ እሷ ባለበት ቦታ መጣች። ማታ ምን አለች መሰላችሁ? እና የአብ እኮ ጓደኛዬ ነው፣ የድሮ ፍቅረኛዬ ነው። አንቺ ጽጌ ለምን ገባሽ እንደዚህ ህይወት ውስጥ? ያኔ ህይወት ገኛ ህይወት ውስጥ ለምንድን ነው እኛ መካከል ውስጥ
ለምንድን ነው የገባሽው? ለምንድን ነው የመጣሽው? ብላ እንግዲህ በጽጌ ላይ ታደርጋለች፣ ተጽዕኖ ትፈጥራለች ማለት ነው። ጽጌም እንዲህ ከዚህ በፊት እኮ ጓደኛ ነበረች፣ ግን አንድ ላይ አይደለንም፣ ተለያይተናል፣ በቃ አንድ ጨርሰናል ይዘው ምናምን ብሎ ነበረ እንደዛ ብሎ ነበረ ማለት ነው። እንደዚህ ብሎኝ ነበረ እና አሁን አንቺ ምን ስራ መጣሽ? ለምንድን ነው የመጣሽው? ምን ስራ ነው የመጣሽው? እንግዲህ ትላለች። እንግዲህ ኃይለኛ ግጭት ይነሳል መካከላቸው ማለት ነው። ኃይለኛ ግጭት ነው የሚነሳ እና እነዚህ እያሉ እንግዲህ አሁን ማለት እየጠናከረች እንደ አንቺ ከኛ ህይወት መውጣት አለብሽ ጽጌ፣ አንቺ ከኛ ህይወት መውጣት አለብሽ። እኔ የአብን በጣም ነው የምወደው። ስለዚህ አንቺ የኛ ህይወት ስለመጣሽ አንቺ ከኛ ህይወት ለማውጣት አለብሽ፣ ውጪ ከኛ ህይወት ምናምን ብላ እንግዲህ ያቺም ልጅቶ በጣም ትጫዋለች ማለት ነው። ኧረ አንቺ ከኛ ህይወት ውጪ ጽጌም ትላለች። ኧረ አንቺ ውጪ በቃ እንደዚህ ኃይለኛ በኮኮር ተነሳ፣ ኃይለኛ ግጭት ተነሳ ማለት ነው። አሁንም እቺ ልጅቶ አልታወችም። እንግዲህ እሱ ባለበት ሩም ድረስ ትመጣለች። እሱ ባለበት ቦታ ድረስ ትመጣለች። በቃ በጣም ትከታተላለች ማለት ነው። ጽጌ ባለበት ቦታ ትመጣለች እና በጣም እሱ ባለበት ቦታ ደግሞ ሰዎቹን ይጠቁማሉ። በቃ በጣም ትከታተላለች ማለት ነው። እንግዲህ አሁን እቺ ልጅቱ እንግዲህ ጽጌ እንግዲህ ሩም እዛ በርዝዴይ አለ ለሱ በርዝዴይ ስላለ ምናምን ብላ እንግዲህ ሁሉም ነገር አዘጋጅታ ስጦታው ምናምን አዘጋጅታ ማለት ነው። ጽጌ እንግዲህ ሩሙን ይዛ ልደት ቀን ለሱ ምንም ስጦታ አልገዛውም። ለዛ ስጦታ ለሱ ማግዛት አለብኝ ምናምን ብላ ገዝታ እንግዲህ ሰርፕራይዝ ለማድረግ ቦታና ምናምን ብላ እንግዲህ ተናደረገች። እቺ ልጅቱ ደግሞ ተከትላ እሱ ከመጣ ትንሽ ከቆየ በኋላ ተከትላ ትመጣለች ማለት ነው። እንግዲህ እነሱ ያለበት ቦታ ድረስ ትመጣለች ማለት ነው። እንግዲህ እዛው ኃይለኛ ግጭት ይነሳል ማለት ነው። እንግዲህ ኃይለኛ ግጭት ነው የሚነሳው። እንግዲህ ቅድም ብያለሁ ያ በጣም በጣም ያኔ እንትን ሰው ነው ይቆጣል በጣም። እንግዲህ ኃይለኛ ግጭት ነው የተነሳ። ውጪ ይላታል። አንቺ ውጪ ዞር በይ ይላታል። ዞር በይ ፊት ለፊት ዞር በይ ይላታል። ለምን መጣሽ? ምን ስራ መጣሽ? አንቺና በእኔና በአንቺ መካከል ላይ ያለው ሀሳብ እኮ ጨርሰናል። ለምን መጣሽ? ማን ነው እኔ ያለበት ቦታ ይጠቁሙ? ለምን መጣሽ? ምናምን በጣም ይቆጣል ማለት ነው። ያው እንግዲህ ከዛን ከአቅሙ በላይ ሲሆን ራሱን ሳተ ማለት ነው። ማለት አንዳንድ ነገር እናንተ ስታወሩ ከራሳችሁ ከአቅማችሁ በላይ ሲሆን የሆነ በቃ ፈንት ትበላላችሁ አይደለ? የሆነ ትንሽ ደቂቃ ላይ ፈንት ነው የምትበሉት። አሁን ይሄ ልጅ በቃ ሁለት ሴቶች ናቸው። ያቺም እንደዚህ ታድርጋለች ትላለች። እቺም ደግሞ አንተን አልለቅህም በቃ አንተን አልለቅህም ትላለች። ኃይለኛ ግጭት ይነሳል። ለዛን በቃ ግራ ገባውና ላሻለ ራሱን ሳተ ማለት ነው። እንግዲህ ማለት አንድ ነገር እናንተ ከራሳችሁ ከአቅማችሁ በላይ ሲሆን ማለት ነው በቃ አትችሉም። እዛ አሁንም እሱ ራሱን ሳተ ጠጥ አለ ማለት ነው። እንግዲህ ወደ ቤተሰቦቻችን ወደ ተመልካቾቻችን ምን ማለት ፈልጌ ነው ራሳችሁ ነው የምትጎዱት። ራሳችሁን ማለት እንደዚህ አይነት ቦታ ላይ እንደዚህ አይነት ነገር ላይ ራሳችሁን መቆጠብ ራሳችሁን በቃ እንትን ማድረግ አለባችሁ። እና ምን ማለት ፈልጌ ነው አሁን ጽጌም የኔ ይበልጣል ትላለች፣ ያቺም የኔ ይበልጣል ትላለች፣ ያቺም አልለቅህም ትላለች። እቺም ኧረ ለምንድን እንደዚህ ሆንክ? ለምን እንደዚህ ተቀጣጥረ ለምን እንደዚህ ቦታ እንደዚህ ምናምን ብለህ ትመጣለህ? በቃ ብዙ ነገር ጽጌ እንደ ከሱ የባሰች ቅልጥ አደረገች። ጽጌ ታውቃላችሁ እሷ ስጮህ ምናምን እና ከዛን ምን ተፈጠረ? በቃ የአብ መጨረሻ ላይ ራሱን ሳተ በቃ ራስን እና ኃይለኛ ግጭት ነው የተነሳ። በዚህ መሀል ላይ እንግዲህ ልጅቱ እሱ ራሱን ስስት ልጅቱ ወጠችን ሮጠች። ምክንያቱም አንድ ነገር እሱ ከሆነ ተጠያቂ ማን ነው? ዞር ብላ አሰበችና እዞም
እሱን ጽገን ትታ እሱን ራሱን ስስት ሲወርቅ ማለት ነው። ልጅም ወጣ ማለት ወረጠች። ልጁም ወደቀ። ጽጌ ትጮዋለች፣ በሩን ትከፍታለች፣ ትዘጋለች። እረ ጎረቤት ምናምን የለም ምናምን ብላ ትጮዋለች። ወጠች ያቺ ጥላው ማለት ነው። እና አንዳንድ ነገር እናንተም ራሳችሁ ለራሳችሁ እናንተ ለራሳችሁ ነው ለምትኖሩት ራሳችሁ ማሰብ አለባችሁ ለማለት ፈልጌ ነው። ስለነበርን ቆይታ እናመሰግናለን በጣም ከልብ። በቀጣይ